ሰላም ጤና ይስጥልኝ የዋልያ ኒውስ ቤተሰቦች፣ ዛሬ አዳሩን በአሜሪካ በእስራኤልና በኢራን መካከል የተቀሰቀሰው አስከፊ ጦርነት 8ኛ ቀኑን ይዟል። ግጭቱ ከመባባሱም በላይ አሁን ወደ ቀጠናዊና ዓለም አቀፋዊ ቀውስ እየተቀየረ ይገኛል። የቢቢሲ ኒውስ ወቅታዊ መረጃን መሰረት በማድረግ ያለውን ሁኔታ በዝርዝር እናቀርብላችኋለን። እስከ ፕሮግራሙ ፍጻሜ አብራችሁን ቆዩ። ፕሬዚዳንት ትራምፕ በኢራን ላይ የሚሰነዘረው ጥቃት ተጠናክሮ እንደሚቀጥልና አዳዲስ የጥቃት ኢላማዎች እንደሚታከሉ ዝተዋል። የኢራን ፕሬዚዳንት መስዑድ ፔዜሽኪያን ለባህረ ሰላጤው ሀገራት ይቅርታ ቢጠይቁም ዋይት ሀውስ ግን ይህንን ውድቅ አድርጎታል። ባለፉት 8 ቀናት በኢራን ላይ በደረሰው ከፍተኛ የአየር ድብደባ እስካሁን ከ3300 ሰዎች በላይ መሞታቸውን የኢራን ቀይ ጨረቃ አስታውቋል። በባህር ላይም ቢሆን ውጊያው ተጠናክሯል። ፕሬዚዳንት ትራምፕ በሰጡት መግለጫ ባለፉት 3 ቀናት ብቻ 42 የኢራን የጦር መርከቦች በአሜሪካ ኃይሎች መደምሰሳቸውን ገልጸዋል። በሌላ በኩል ብሪታንያ ኤምኤችኤስ ፕሪንስ ኦፍ ዌልስ የተሰኘውን ግዙፍ የጦር መርከቧን ወደ ቀጠናው ለመላክ ዝግጅት እያደረገች መሆኑ ተሰምቷል። ጦርነቱ በ3 ሀገራት ብቻ አልተገደበም። በኳታር፣ በተባበሩት አረብ ኤምሬትስ እና በሳውዲ አረቢያ ላይ የሚሰነዘሩ ሚሳኤሎችና የድሮን ጥቃቶች ቀጥለዋል። በተለይም በዓለም ላይ እጅግ ስራ የሚበዛበት የዱባይ ዓለም አቀፍ አውሮፕላን ማረፊያ አቅራቢያ የደረሰው የድሮን ጥቃት ዓለምን አስደንግጧል። ይህም የበረራ መስተጓጎል ፈጥሯል። በሌላ በኩል እስራኤል በሊባኖስ ቤሩት ላይ የምታካሂደውን ጥቃት አጠናክራለች። የሊባኖስ ጤና ጥበቃ ሚኒስቴር እስካሁን የ294 ሰዎች ሕይወት ማለፉን አረጋግጧል። ይህ ጦርነት የዓለምን ኢኮኖሚ ክፉኛ እየፈተነው ነው። 20 በመቶ የሚሆነው የዓለም ነዳጅና ጋዝ የሚያልፍበት የሆርሙዝ ወሽመጥ በኢራን ዛቻ ምክንያት ተዘግቷል። በመቶዎች የሚቆጠሩ የነዳጅ ጫኝ መርከቦች ለመሻገር ፈርተው ቆመዋል። ይህንን ተከትሎ የነዳጅ ዋጋ በከፍተኛ ሁኔታ ጨምሯል። ይህ ውጥረት ከፖለቲካ ባለፈ የሁላችንንም የዕለት ተዕለት ኑሮ ሊነካ ይችላል። በተለይም አንደኛው የነዳጅ ዋጋ። ሆርሙዝ የባህር ወሽመጥ ወይም ስትሬት ኦፍ ሆርሙዝ ለዓለም የነዳጅ ዝውውር ወሳኝ መተላለፊያ ነው። እዚህ አካባቢ የሚነሳ ማንኛውም ግጭት የነዳጅ ዋጋን ሰማይ እንዲነካ ማድረጉ አይቀሬ ነው። ሁለተኛው በኢትዮጵያ ላይ ያለው ተጽዕኖ። እንደ ኢትዮጵያ ባሉ በማደግ ላይ ያሉ ሀገራት የነዳጅ ዋጋ መጨመር በቀጥታ የዋጋ ግሽበትን ወይም ኢንፍሌሽን ይጨምራሉ። ይህ የትራንስፖርትና የምግብ ዋጋን በማናር የዜጎችን ኑሮ ይፈታተናል። ሶስተኛው ቀጠናዊ ደህንነት። ጦርነቱ ከተቀሰቀሰ ወደ ሶሪያ፣ ሊባኖስና የመን የመስፋፋት እድሉ ሰፊ በመሆኑ ታላቁ የመካከለኛው ምስራቅ ቀውስ ሊሆን ይችላል ተብሎ ተሰግቷል። በአሜሪካ ውስጥ የህዝብ አስተያየት ለሁለት ተከፍሏል። 56 በመቶ አሜሪካውያን ወታደራዊ እርምጃውን ይቃወማሉ። ምንም እንኳን የሪፐብሊካን ደጋፊዎች ጥቃቱን ቢደግፉም የምድር ጦር ወደ አካባቢው እንዲላክ ግን ፍላጎት የላቸውም። የፖለቲካ ተንታኞች እንደሚሉት ከሆነ የኢራን ስትራቴጂ ወታደራዊ ድል ሳይሆን መቆየት እንደ ድል፣ ሰርቫይቫል አዝ ቪክትሪ የሚል ነው። ኢኮኖሚያዊና ፖለቲካዊ ውጥረቶችን በመፍጠር አሜሪካ በጦርነቱ እንድትሰለች ማድረግ ዋነኛ ግባቸው ነው። ተመልካቾቻችን፣ የቀጠናው ሁኔታ በየሰዓቱ እየተቀያየረ ይገኛል። አዳዲስ መረጃዎች ሲደርሱን ወዲያውኑ ይዘንላችሁ እንቀርባለን። ፕሮግራሙን ከወደዳችሁት ላይክ እና ሰብስክራይብ በማድረግ ቤተሰብ ይሁኑ። ስላዳመጣችሁ እናመሰግናለን። ሰላም ቆዩ።